በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀላሊ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሼር በሰብስክራይብ እስቲ ገባ ወገኖቼ። ዛሬ ደግሞ ያው መጣ ብያለሁ። ትናንትናም የተወሰነ ብቅ ብያለሁ። እንግዲህ ዛሬ ደግሞ ሁለተኛ ነው። ያው ላይክ እና ሼር ሰብስክራይብ እያደረጋችሁ ገባ ገባ በሉ። ለማንኛውም ታዋል ላይክ ሸሯ ሰብስክራይቧን እንዳረሷት። ያው የቻልኩትን ያልመጣላችኋለሁ። ታልቻልኩ ደግሞ የሰው ልጅ ተራሱ ይበለጥ አይችልም ማለት ይቻላል። ለመጣችሁልኝም ታልመጣላችሁ በጣም ነው የማመሰግነው። በጣም ነው የማመሰግነው። ለምን በመስጋና ማለፍ ይበቃል ሁሉንም። አንድ የሰው ልጅ ብዙ ነገር አለብንና በዚህ ዱንያ ላይ ይሄን ልላችሁ የምችለው ሙስሊሞች ሰላት እያደረጋችሁ፣ በተረፈ ሁላችሁም በያላችሁበት በየሃይማኖታችሁ ዱዓ እያደረጋችሁ፣ ሙስሊሞች ደግሞ በተለይ ዛሬ ጁምዓ ነው፣ ሰለዋት አውርዱ። የቻላችሁ ሱረቱል ካፍ ቅሩ። እኔም አሁን ልቀራ ነው ኢንሻአላህ በአላህ ፈቃድና በአላህ እዝነት ይህን እያደረግን እንግዲህ ዛሬ በዚህ አይነት አስታውስ አላህ እንላችኋለሁ። እህቶቼ ወንድሞቼ፣ እኛ መቼ እንደሆነ የምንጠፋው ተዝጂተ ዱንያ ላይ አናቀውም። መቼ ነው የምትመጣብን አናቀውም። መቼ ነው የምናሸልበው አናቀውም። ግን እዚቹ መካከል ላይ ሰላዋት አርጉ፣ አትያዙ፣ መቀን ነው ማለት ነው። ዛሬ ደግሞ የመጣሁላችሁ አንደኛ ደረጃ በዚች ብዙነሽ በሚሏ ልጅና ሀይሚ አንድ ላይ በሚሰሩት ነገር እና ብሩክን በሚሰሩት ነገር ተነጥነታችሁ እየሰደባችኋት ነው። ልንገራችሁ፣ እንኳን እሷንን አይደለም ሰርባችሁ ሌላም ሰው ሰርባችሁ ምንም ፈቀቅ ያለላችሁ ሰው የለም። ታፋችሁ ላይ ንፋስ ወስዶ አኼራችሁን ተምታጠፉ ምን አረገቻችሁ? ብትሰራ ምን እነሱ ጋር ሰራች፣ እዚች ልጅ ጋር ተሰራችሁ እንትን እንላለን። ለራሳችሁ ለማደግ ትትሉ የሰውን አይምሮ አትንኩ፣ አትሳደቡ። አላህን ፍሩ። በያለንበት አላህን ትንፈራ እንጂ አላህን ታልፈራን ደግሞ ወላሂ ለንገራችሁ በምን ተይዘን በምን ምክንያት አንድ ችግር ገጥሞን የምናውቀው ጊዜ ወቅት የለም ማለት ነው። ገባችሁ? ይሄንን አስታውሱት። የዛን ቀን ያን ሰው ይረዳችኋል። የዛን ቀን ታስታውሱታላችሁ። ለምን ተናገርኩ ብላችሁ እኔ አልሐምዱሊላህ ረብል ዓለሚን ዘልዬ ሰው ለመሳደብ አልሞክርም። ዘልዬም ሰው ለመዘለፍ አልፈለግም። እስኪናገር አልመለስ። ይሄ ነገር ግን አንድ የሰው ልጅ ሀቅን ታይዝ መጥቶ እኔን ተሞርክዞት ይናገረኝ በጣም ነው የሚያመኝ። እኔ ልንገራችሁ በጣም ከሚባለው በላይ ነው የሚያመኝ ማለት ነው። እና እህቶቼ ወንድሞቼ፣ ሰውን ታታቁት ምንነቱን ታታቁት እየገባችሁ አትሳደቡ። ሰውን ያ ሰው እኮ ልንገራችሁ ወንጀሉን እያበሳችሁለት እንጂ ወላሂ ላዚም በተለይ በአሁኑ ሰዓት ላይ ወንጀሉን ቀላል እያበሳችሁለት አለመሆኑ ነው። ለዛ ለሰው ያለበትን ወንጀል እያጸዳችሁት ነው ያላችሁት። ገባችሁ? እኛ ግን አልሐምዱሊላህ አይመስለንም። ገባችሁ? አይመስለንም። ይሁን ባለጌዎች ተናገር ማናቅ ዘራፍ በቃ ያንን ሰው በምን ልጉዶ በምን ላሸማቀቅ በምን እንዲህ ልበለው
ያ ሰው ደግሞ ወንጀሉን ታብሱለታላችሁ እንጂ እንዲው ይሸማቀቃል ብላችሁ እንዳደክሙበት ማለት ነው። ገባችሁ? እኔ አሁን ብትሰርቡኝ ወንጀሌን ታብሱልኝ እንጂ ወላሂ አልሸማቀቅም። እኔ ምን አገባኝ? እኔ እህቶች ወላሂ ስለ እኔ አስተዳደግ፣ ስለ እኔ ሁኔታ፣ ስለ እኔ ማንነት፣ ስለ እኔ ምንነት የሚያውቀው አንድ አላህ ብቻ እስከሆነ ድረስ ለእናንተ ስድብ አይዶን ኬር ሀቢበቲ አይዶን ኬር የለ ወንድምዬ። ግን ደርሳችሁ ሰው እንዳትሳደቡ ወላሂ የመጨረሻም የመጀመሪያም ላስረዳችሁ። ሰውን ደርሳችሁ አትሳደቡ። ሰውን ትትሳደቡ ብዙ ጉለት፣ ብዙ ችግር፣ ብዙ ነገር ይኖረዋል። ግን አፋችሁ እንደመጣ አፋችሁ እንደተቀደደ ሰው አትሳደቡ። ይሄን ይመስላል ዛሬ አንድ የመጣሁበት ይሄ ነው እህቶችዬ። ያው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ገባ ገባ በሉ። እስ በራሳችን እንተዳደግ። ያንን ሰው አሳደጋችሁትና ያንን ሰው አገዛችሁትና የሚከብዳችሁ ነገር ይኖር አይመስለኝም። እንግዲህ ያው በዚህ አይነት ነው ዛሬ አንደኛ ደረጃ የመጣሁላችሁ። ሸር ላይክ እያደረጋችሁት እስቲ ገባ 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 በሉ። እኔ ለአላህ ብዬ አሁንም እወዳችኋለሁ። ለአላህ ብላችሁ አፍ እያላችሁ ነው እንግዲህ ሸር አድርጉት። ሸር ላይክ አድርጉት። ይሄ ነው ያለኝ ዛሬ አንደኛ ደረጃ። ለማንኛውም በዚህ አይነት እስቲ ላይክ፣ ሸሩን፣ ሰብስክራይቡን ሞከር አድርጉት እላችኋለሁ። ለአላህ ብዬ እወዳችኋለሁ። ለአላህ ብላችሁ አፍ በሉኝ። እኔ ደግሞ ለአላህ ብዬ አፍ ብያችኋለሁኝ እህቶችዬ። በዋፍታ ነው ያው የምፈልገው መለያየት። ሁልጊዜም አፍ በሉ ለማለት አረፍ ያላቅም አፍ በሉ። አሁንም ቅድሙ ነገር ተናግሬያለሁ። ትልቁ ነገር አፍታ ነው። ለሰው ልጅ ማስቀደም አፍታ ነው። ገባችሁ? ብዙ ነገር አፍታ ነውና አፍ በሉ። እንዲሁም ክርስቲያን ወገኖች ደግሞ ይቅር በሉ። ሌላ እምነት ተከታዮች ይቅር በሉ እላችኋለሁኝ። ላይክ እያረጋችሁ ገባ ገባ በሉ እህቶቼ፣ ወንድሞቼ በጣም ነው የማወዳችሁ። ሸር እያረጋችሁት ገባ ገባ በሉ። ለዚች ለልጅ ያላችሁን ጊዜና ሰዓት በእሷ ላይ ባትገሉ እሷ ምንም አይመስላትም። ሰደባችኋት አልሰደባችኋት፣ እናላችኋት አላላችኋት ልንገራችሁ፣ ያ ሰው ወንጀሉን ታብሱለታላችሁ እንጂ ስለዛ ስለ ሰው ማንነትና ምንነቱን የሚያውቀው ያ ሰውና ያ ሰው ነው። እና አልሐምዱሊላህ ረብል ዓለሚን ለዚህ ነው ይሄ ልንገራችሁ ብዬ ነው። ሸር እያደረጋችሁ ላይክ እያደረጋችሁ ገባ ገባ በሉ። ሁላችሁም ወዳችኋለሁ። ለአላህ ብዬ ለአላህ ብላችሁ አፍ በሉኝ። አሁንም ቅድምም ዛሬ ደግሞ ያው ጁምአ ነው። ሰለዋት እያወረዳችሁ እንግዲህ ገባ ገባ ብላችሁ የቻላችሁ ዱዓ ቁሩ፣ የቻላችሁ ቁርአን ቁሩ፣ የቻላችሁ ጦለት አድርጉ። በየሃይማኖታችሁ ዱዓ ለሀገራችን ኸይር ነው ብዬ አስባለሁ። ሀገራችንን አላህ ሱብሃነሁ ወተዓላ ሰላም ብዝት አላህ ያደርግልን። በዚህ አይነት እሰነባበታችኋለሁ። የመጣሁላችሁም ያው አፍ እያላችሁኝ ያልመጣሁ ደስ እያለኝ ያልመጣሁላችሁም ቅር እያለኝ ነው።
ያው ታለኝ ሁኔታ አኳያ ነው። ያው ይቅርታ ለመንጣት እሞክራለሁ ብዬ አስባለሁ። ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ገባ ገባ በሉ። አሁን ይሄ ነው ያለኝ እህቶቼ ወንድሞቼ በእኔ ላይ። ሰላም አለይኩም ወረህመቱላሂ ወበረካቱ እያልኩኝ እለያችኋለሁ። ያልቅ ስለማላውቀው ነው ብለን ብዬ ስላችሁ ያው በወፍታ መለያየቱ ኸይራ ብዬ ነው። ይሄ ነው ዛሬ ያለኝ። አብሽሩ ታብታብ ተላኪ እያረጋችሁት ግቡ። ሁላችሁንም ይቀርባል ብያለሁ። ያው በዚህ አይነት ብንለያይ በይቅርታ ታብታብ ብንለያይ ለሁላችንም ይቀላል ብዬ ነው። ልክ ነኝ ልክ አይደለም ልክ ነኝ ብዬ አስባለሁ። እንግዲህ እናንተ ደግሞ ያላችሁን ኮሜንት አሳውቁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ እያልኩ አለያችኋለሁ እህቶቼ ወንድሞቼ። በእኔ ላይ ያው እንግዲህ ይሄ ነው መልእክቴ ዛሬ። ሰውን አታሸማቁ፣ ሰውን አታዳክሙ፣ ሰውን የሆነ ነገር ይሆናል ብላችሁ አትጠራጠሩ ብዬ አስባለሁ። ያ ሰው ደግሞ አላህ ያለለታ ነው እንጂ ሁላሁን ተዚህ ዱንያ ላይ የሚቆርጠው ሰው ብሎ አይደለም። ሰው ባለው በሆን የተፈጠረ ሰው ባለው በሆን የተባገባን ይሄን ለማለትና ይሄን ለማስታወስ ሰላም በጤና ለእርዳ